የአንድ ሰው ቤት ውስጥ ሀዘን ሲኖር ቴሌቪዥን የሚዘጋው ባህላችን ግራ ይገባኛል። ሞስኮ ውስጥ በተማሪዎች የተዘጋጀ ሁሉም ሰው የሀገሩን ባህል የሚያሳይበት መርሃ ግብር ተዘጋጅቶ ነበረ። ሀገራችን ውስጥ እንደ ባህል ይዘናቸው ያቆየናቸው ብዙ ማይገቡኝ ነገሮች ቢኖሩም እንደገባው ሰው ለማስረዳት ሄድኩኝ። በእለቱ ትንሣኤ አርፍዳ ስለመጣች ማታለያ ቀዝቃዛ ነገር ገዛችልኝ። ይቅር ብዬሻለሁ። ለመንቀሳቀስ እንዲመቸኝ የሀበሻ ቅልቅል ያለውን ቀለል ያለ ልብስ ነው የለበስኩት። ዞር ዞር ብለን የሀገራችን ክፍል ጋር ደረስን። ስንደርስ አቅራቢዎቹ ለምሳ ወጥተዋል። እንዴ እኛም እኮ ኢትዮጵያውያን ነን ብዬ የተደበቀውን የመሰንቆና የከበሮ ችሎታዬን ለህዝቡ ሁሉ በይፋ አሳየሁ። ይቅርታ ሰዎች፣ እኛ የራሳችን ፊደል አለን እያልኩኝ ለሁሉም ስማቸውን በኢትዮጵያ ፊደላት እየጻፍኩ ስሰጥ ነበረ። ኡጋንዳዎችን ባህላቸውን አሳዩ፣ አጨበጨብን። እኛ ይሄ ሁሉ ዕቃ የለንም፣ ይሄ ሁሉ አበሻ የለም። ሲጀመር የማላቀውን የኢትዮጵያ ባህል ክፍሎች ዘለል አድርጌ የተለመደውን ኦሪጂን ኦፍ ሂውማን ቢንግ፣ ኦሪጂን ኦፍ ኮፊ ሳክሴን ቀጠልኩ። መርሃ ግብሩ ማታ 1 ሰዓት ሲሆን አበቃ። ከዛ ቀጥታ ወደ ቤታችን። እንደዚህ የምዘልበትን ልብስ ሰርታ የሰጠችኝ ማይ ቀሚስ ናት። በእለቱ ያስደነገጠኝ ነገር ደግሞ 2 ሀገራት ቡናን እኛ ነን ያገኘ ነው ብለው ለሰዎች ሲያስተዋውቁ ማየቴ ነው። አልተጣለውም ጋይስ፣ በቁጥር አነስ ስለምንል ኢትዮጵያውያን ጸጥ ብዬ ነው የተቀመጥኩት። ጫማዬ አስቸገረ፣ አወለኩት። እግር ቢቆሽሽ ይሻላል እግር ከሚታመን። ዩቲዩብን በይፋ ተቀላቅዬ ሞስኮን በጨረፍታ የሚያሳይ አንድ የተንቀሳቃሽ ምስል ሰቅዬላችኋለሁ። ሰብስክራይብ ግበሩ ጋይስ። ራታችንን በልተን ስለመሸ የናሆምን ጫማ ተቀብዬው እዚህ ሰፈር ነው የሚኖረው። አልመልስም ናሆም መቼም። በሉ ደህና አደሩ።